ቲጂ እንግዲህ ቤዛን ተመልሳ ይቅርታ ጠይቃታለች ማለት ነው። ምክንያቱም አሁን ላይ ቲጂ በቤዛ ለመታመንና እንግዲህ እዛ ቤት የመግባት አላማዋ እንዲሳካ ይህንን ነገር አድርጋለች። ምንድነው ያደረገችው? ቲጂ ከዶክተሩ ጋር እየሰራች እንደሆነ ይታወቃል። ነገር ግን አሁን ላይ ዶክተሩንም እንግዲህ ትታው ሞባይል በማስቀመጥ ወይም ደግሞ የሞባይል ካሜራ በማድረግና ሉሲ ለቤዛ እንግዲህ መርዝ ስትጨምርባት ወጥ ውስጥ ያንን የቀረጸችውን ቪዲዮ ለቤዛ ተደብቃ ታሳያታለች ማለት ነው። አሁን ላይ ዶክተሩ የሚፈልገው የቤዛን መሞት ነበር። ነገር ግን ቲጂ ከዶክተሩ አፈንግጣ በራሷ መንገድ ይህን ነገር ሰርታለች ማለት ነው። ስለዚህ አሁን ላይ ኩቻ በጣም እንግዲህ ቤዛ ኩቻን ከዚህ በኋላ አታምናት ማለት ነው። ምክንያቱም በቪዲዮ የታገዘ ነገር ስላገኘች በቪዲዮ የታገዘ መረጃ ቤዛ ስላገኘች አሁን ላይ እንግዲህ ኩቻን ከዚህ በኋላ አታምናት ማለት ምክንያቱም ልትገላ ስለነበር አሁን ላይ ቲጂ እንግዲህ ቤዛን ስላዳነቻት ወይም ደግሞ አሁንም ከመሞት ማለት ከመሞት እንግዲህ ይሄንን ነገር ቀርጻ ስለያዘች እንግዲህ ቤዛ ቲጂን ይቅርታ ታደርግላታለች ብዬ አስባለሁ። አሁን ቲጂ ቤዛን እንደዚህ ያደረገችው ለምንድነው? ከቤዛ ጋር እምነቷን ካደረገች በኋላ እንደሚታወቀው ቤዛን የሆነ ነገር ታደርጋትና ሉላን እዛ ቤት የማስገባት እቅዷን ታሳካለች ማለት ነው። ስለዚህ ቲጂ እንግዲህ አሁን ላይ ስራዋን ጀምራለች። ኩቻ ይሄንን ስራ ውስጥ የገባችው ለምንድነው? ለባልየው ወይም ደግሞ ለምትወደው ለፍቅረኛው ለሳሚ ብላ ነው። ምክንያቱም ሳሚ ዶክተሩ ሳሚን ቤዛን እንዲገድል አዞት የነበረ ቢሆንም ሳሚ ግን ያንን ነገር ማድረግ ስላልቻለ ኩቻ ያንን ነገር አድርጋ ሳሚን ነፃ ለማውጣት እንግዲህ አስባ ነበር። እንግዲህ ኩቻ ወይ ከሳሚ ወይ ከቤዛ መምረጥ እንዳለባት ፈልጋ ነበር። ነገር ግን አሁን ላይ ሳሚን ስለምትወደው ቤዛን ልትገላት ነበር ማለት ነው። ስለዚህ አሁን ላይ ኩቻ ይሄ ነገር ሲታወቅባት ባደረገችው ነገር ተጸጽታለች። ካልሆነ ግን ዶክተሩ ይሄን ነገር እንዳዘዛት ልትናገር ትችላለች ብዬ ነው ማስበው። አሁን ላይ ኩቻ እንግዲህ ዶክተሩ ይሄን ነገር እንዳዘዛት ለቤዛ አትናገርም። ምክንያቱም ቲጂና ዶክተሩ አንድ ላይ እንደሚሰሩ ስላየች ኩቻ ይሄን ነገር ለቤዛ ከተናገረች ሳሚን እንደ ቅንጅርቲ እንደሚያደርገው አስጠንቅቋታል ማለት ነው። ስለዚህ እንግዲህ ኩቻ ይሄን ነገር በራሷ መንገድ እንዳደረገች ነው ምትነግራት ማለት ነው ለቤዛ። ምንም አማራጭ የላትም። ቅንጅርቲ በተደጋጋሚ ጊዜ ለኩቻ ምን ይያላት ነበር? ይሄን ነገር ያደረገው ሱራፌል ነው ብሏታል። አሁን ላይ ቅንጅርቲ ለኩቻ እንደዚህ ያደረገውና ከዶክተሩ ጋር እየሰራ ያለው ሱራፌል ነው። እንግዲህ ሱራፌል አሁን ላይ አልተነቃበትም። ምክንያቱም ለሳሚ ያገዘና እንደገና ደግሞ አሁን ላይ ቤዛን ምንድነው ይያላት የሚገኘው? ሳሚ ምን አይነት ጭካኔ ቢሆን ነው እንደዚህ ሊያደርግ የሚችለው እያለ ደግሞ ሳሚን እያጥላላው ነው ማለት ነው። ቤዛ ለሳሚ ያላት አክብሮት ወይም ደግሞ ፍቅር እምነት ምክንያቱም ከዚህ በፊት ቤዛን ልትሞት ስትል ወይም ደግሞ ሱራፌልና ቲጂ ቤዛን ሊገሏት ሲሉ እንግዲህ ስለቀረጻቸውና ቤዛን ስላዳናት ቤዛ በሳሚ ላይ እምነት አላት ማለት ነው። ስለዚህ ይህንን እምነት ለማንሳትና ሳሚን እንድትጠላው ሱራፌል በአንድም በሌላም መልኩ እንግዲህ ከቤዛ ጋር በመሆን ይህንን ሴራሱም እያሴረ ነው። እንግዲህ እንደሚታወቀው ሱራፌል ዶክተሩና ቲጂ የጥቅም ሰው እንደነበሩና አንድ ላይ ፓርትነር ሆነው እየሰሩ እንደነበር ይታወቃል። ነገር ግን አሁን ላይ የተለያየ ሆነው እየሰሩ ነው። ሱራፌል የራሱ እቅድ አለው፣ የራሱም ዓላማ አለው። እዛ ቤት የገባበት ምክንያት እንግዲህ ቲጂ እንዳለችው እንደ ሱራፌል ሀብት ንብረት ልትወስድ ነው ወይ በማለት ዶክተሩን ጠይቀው ነበር ማለት ነው። ስለዚህ ቲጂ ይህንን ሚስጥር ታውቃለች። ሱራፌል አሁን ላይ ተቀይሯል አልተቀየረም የሚለውን መገመት አይቻልም። ምክንያቱም ተቀይሯል ስንል አሁን ደግሞ ሱራፌል በተዘዋዋሪ እንግዲህ ሌላ ነገር አድርጎ የሚጠብቅ ነው ይመስለኝ። የቅንጅርቲ እንደዛ መሆን የሱራፌል እጅ ካለበት አሁንም ቢሆን ሱራፌል ከዶክተሩ ጋር እየሰራ ነው ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ጉዳይ ቲጂ ሉላን እንግዲህ አሳምናት እዛ ቤት ልታስገባ ቀን እየጠበቀች ነው። ሉላ አሁን ላይ የቤዛ መኖርና መሞት አስጨንቋታል። ምክንያቱም ቲጂ ቤዛን ምን አድርጋት ነው እኔ እዛ ቤት መገባው? ገላት ነው ወይስ ምን አድርጋት? ምክንያቱም ቲጂ እየዋሸቻት ነው ያለው ሉላን
ሞታለች እያለች ነገር ግን አሁን ላይ የምታወራው ቤዛ ትወጣለች አንቺ ትገቢያለሽ በማለት ስትነግራት እንግዲህ ሉላ ቤዛ በህይወት እንዳለች ነው እየነገረች ያለችው። ሉላ እንግዲህ ለአክስቷ ስትል እዚህ የማትወደው ስራ ውስጥ ልትገባ ነው ማለት ነው። ነገር ግን አክስትየው ዘርፌ የቤዛ የሆነ ነገር መሆን አስጨንቋታል። ምክንያቱም ዘርፌ የምታውቀው ሚስጥር አለ። ቤዛና ሉላ ወይ መንታት እንደመሆናቸው ወይም ደግሞ የሆነ የዝምድና ነገር እንዳላቸው ዘርፌ ታውቃለች። ነገር ግን ሚስጥሩን ራሷ ደብቃ አሁን ላይ እየተጨነቀች ነው የምትገኘው ማለት ነው። ስለዚህ አሁን ላይ ቤዛ በመሃል እንግዲህ በጣም ጨንቋታል ማለት ነው። ምክንያቱም የኩቻን ነገርም ስታያት እንግዲህ ኩቻ ድንጋጤ ውስጥ እንዳለችና እየተረበተበተች እንደሆነ ስታያት አንድ ነገር አላማ ይዛ እንደመጣች አስቧል ነው። ምክንያቱም ከዚህ በፊት ሳሚም እንደዚህ አይነት ወይ ነበር እንግዲህ ቤዛን የሆነ ነገር ማድረግ የፈለገ የነበረው ነገር ግን አሁን ላይ ኩቻ በሳሚ አይነት መንገድ ስትመጣበት ቤዛ ይሄንን ነገር አስባለች ማለት ነው። አሁን ላይ ሱራፌል ዶክተሩ ለሱራፌል ሁሉን ነገር የሚነግረው ይመስለኛል ቤዛ የሆነ ነገር እንድትሆንና እንግዲህ ሱራፌል ሀብት ንብረቱን ለመውረስ እዛ እንዳለ ይታወቃል። ቲጂም እንዳለችው ዶክተሩን ምንድነው ያለችው ሱራፌልን የማትከለው ለምንድነው ብላ ጠይቀው ነበር። ምክንያቱም እሱ ሀብቱን ንብረቱን ለመውረስ ስለፈለገ። ምክንያቱም ሱራፌል እንግዲህ የቤዛን ሀብት ንብረት የሚወርስ ከሆነ ዶክተሩ ደግሞ ከሱራፌል መንጠቅ ስለማያቅተው እንግዲህ ቲጂ በዚህ ጥያቄ ይዛው ነበር ማለት ነው። ቲጂ አሁን ላይ እዛ ቤት ግዴታ መግባት ስላለባትና ሉላን ይዛ መግባት ስላለባት እንግዲህ ይቅርታ በመጠየቅ ቤዛን ለሷ ይቅርታ እንድታደርግላትና እዛ ቤት ከገባሽ በኋላ ደግሞ ቤዛን የሆነ ነገር አድርጋት ሉላን እዛ ቤት ልታስገባት ነው ማለት ነው። አሁን በስተመጨረሻ ስራዋ የተሳካ ይመስለኛል። ምክንያቱም ሉሲ ያንን ነገር ስታደርግ ቪዲዮ ስለቀረጸች ቤዛ ደግሞ ከሞት አድናኛለች ብላ ቲጂን ልታመሰግናትና እዛ ቤት ልታስገባት ትችላለች። ነገር ግን ሱራፌል እንግዲህ ቤዛ ይሄን ያህል ስትጨነቅና እንትን ስትል ሱራፌል ምንም አልመሰለውም ከቁጥርም እንትን አላለም። ምክንያቱም ድሮ ቢሆን እንግዲህ ሳሚ ባይሆን ኖሮ ቤዛ ብትሆን ወይም ደግሞ ሌላ ሰው ቢሆን ሱራፌል እንደዚህ አልነበረም። አሁን ግን እንግዲህ ሳሚ የሆነ ነገር ስለታሰረ ወይም ደግሞ ስለተያዘ ወይ ከዶክተሩ ሰምቶ ይሆናል እንጂ በጤናው እንደዚህ ዝም አይልም ብዬ ነው ማስበው። እንግዲህ ሱራፌልም ቲጂ ይቅርታ አርጊልኝ ብላ ቤዛን ስትጠይቃት ገፍትሮን ያስወጣት ማለት ነው። ምክንያቱም የቲጂን ክፋትና አስመሳይ ተንኮልነት ያውቀዋል ሱራፌል። አብረው አንድ ላይ በቲም ሆነው እየሰሩ ስለነበር እንግዲህ የቲጂን ማንንም አይነት እርምጃዋን ያውቃል። ስለዚህ ቲጂ ለተንኮል እዚህ ቤት እንደገባች ስላወቀ ነው እንግዲህ ቤዛ ይቅርታ እንዳታረግላትና ከዚህ ቤት እንድትወጣ ቲጂን እየጠየቃት ያለው ማለት ነው። አሁን ኩቻ እንግዲህ ስራዋ ፈርሷል። ምክንያቱም ዶክተሩ ቤዛ እንድገልለት አስቦ ነበር ግን ይሄ ነገር ፌል አድርጎበታል። ቲጂን የላከው ደግሞ ወይም ደግሞ ዶክተሩ ከቲጂ ጋር እየሰራ ያለው ቲጂ እንግዲህ እዛ ቤት ገብታ በረዳትነት ኩቻ የምታረገውን ነገር በደንብ እንድሰራ ነበር። ነገር ግን አሁን ላይ ነገሩን አዙራ ኩቻን እንግዲህ ተጠያቂነት አድርጋታለች ማለት ነው። ይሄንን ነገር ቲጂ በራሷ መንገድ ይሆን ወይስ አሁንም ቢሆን ከዶክተሩ ጋር ተነጋግረው ይሄ ነገር ስክሪፕት አድርገውታል ይሁን? እስቲ ይሄን ነገር እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቲጂ ለቤዛ የምታስብላትና የምትጨነቅላት ከሆነ ዶክተሩ ኩቻን እንደላካትና ቤዛ ደግሞ እንደሞተች ቢያስመስሉ አሪፍ ነው ብዬ ነው ማስበው። ነገር ግን ቲጂ እንግዲህ ቤዛ ቲጂን አምናት እዛ ቤት ካስገባቻት ቀጥሎ ከሳሚ ጋር እንግዲህ ቤዛ ልትታገት ትችላለች ብዬ ነው ማስበው። ምክንያቱም ቲጂ ከሱራፌል ጋር እየሰራች ከሆነ ቤዛን ካልገደሏት ያለው አማራጭ ምንድነው? ቤዛን እንደ ሳሚ እዛ ማገትና ሉላን እዛ ቤት ካስገቡ በኋላ በሉላ በኩል ገንዘብ ሀብት ንብረቱን መውረስ ይችላሉ ማለት ነው። ምክንያቱም ፊርማውን ታውቃለች፣ የቤዛን በደንብ ሁሉም ነገር አስተምራታለች ለሉላ ቲጂ። በዚህ ነገር ቲጂ አትታማም። ስለዚህ ይሄንን እቅዷን ለማሳካት እንግዲህ የምታደርገው ምንድነው? ቲጂ ቤዛ ላይ ያላትን እምነት በደንብ 100% መስጠትና ቤዛ ስታምናት ደግሞ ቲጂ እሷን የሆነ ነገር ማድረግ በቃ ከሳሚ ጋር ማገት ነው። ሁለቱን ካገቱ ማንንም የለም እዛ ጋር ስራቸውን በሉላ ማከናወን ይችላሉ ብዬ ነው ማስበው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ቤዛ ክፍል 57 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።